ሰላም ሰላም ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? በያላችሁበት ሰላምታዬ ድረስ አቤል ኦፊሻል ትገኛላችሁ። ዛሬ ደግሞ በሚኖረን የጋራ ቆይታ የማንቸስተር ዩናይትድ ጊዜያዊ አሰልጣኝ የሆኑት አሰልጣኝ ማይክል ካሪክ ቀጣይ የማንቸስተር ዩናይትድ የአሰልጣኝነት ቆይታቸውን በተመለከተ ምን አዳዲስ ነገሮች ይኖሩታል የሚለው ጉዳይ በዚህ ሰዓት ላይ መነጋገሪያ ከሆኑ ርዕሰ ጉዳዮች መካከል የሚነሳ ነው። ምክንያቱም የእንግሊዝ ፕሪሚየር ሊግ ከ9 ሳምንታት ያነሱ ጊዜያቶች ብቻ ናቸው የሚቀሩት። ይህ ማለት ቀጣይ በዩናይትድ በኩል በአመራር ደረጃ የሚገኙ ሰዎች ቀጣዩ የዩናይትድን የአሰልጣኝነትን ሚናን በተመለከተ እያሰሱ እንደሚገኙ ለማንቸስተር ዩናይትድ በጣም የቅርብ የመረጃ አጋሪ ከሆኑት መካከል አንዱ ለቲም ቶክ የስፖርት መረጃ ይፋ ያደረገው ግራም ቤሊ ያጋራውን መረጃ እናጋራቸዋለን። ታዲያ ምንድን ነው የሚለው ማንቸስተር ዩናይትድን ቀጣይ በአሰልጣኝነት የማሰልጠኑ ኃላፊነት ማይክል ካሪክ በአብዛኛው ይህንን ሚና ተረክበው የሚያሰለጥንበት እድል በጣም ሰፊ ስለመሆኑና ዩናይትድ በዝውውሩ ጉዳይ ላይ 6 አዳዲስ ተጫዋቾችን ወደ ክለቡ ሊያመጣ ስለ ማቀዱም ጭምር መረጃው ይፋ ያደርጋል። ታዲያ በዚህ ቆይታዎች ውስጥ በዩናይትድ የሚገኙ በጣም ወሳኝ የሚባሉ ሰዎች አሊያም ደግሞ ባለፉት 8 በሚጠጉ የጨዋታ መርሃ ግብሮች ላይ ይሄ የ44 ዓመቱ የክለቡ የቀድሞ ተጫዋች ብሎም ደግሞ ያሆኑ አሰልጣኝ በተለይም የአውሮፓ ሻምፒዮንስ ሊግ ክለቡ ተሳትፎን ማረጋገጥ የሚችልበት እድል ካለ በአብዛኛው በክለቡ አመራሮች በኩል እየተነገረ እንደሚገኘውም ጭምር ይህንን ኃላፊነት የመስጠቱ ጉዳይ ብዙም ማይጠያይቅ እንዳልሆነም ጭምር ነው የተሰማ የሚገኘው። ታዲያ የዩናይትድ ፉትቦል ዳይሬክተር የሆኑት ጄሰን ዊልኮክስ በተመሳሳይ አንዱ ለዩናይትድ አመራሮች እንደነ ሰር ጂም ራትክሊፍ እና ግሌዘር ቤተሰቦች ይፋ አድርገውታል እየተባለ የሚገኘው ቀጣዩ የዩናይትድን አሰልጣኝነትን በተመለከተ ሂደቱ ምን ይመስላል በሚለው ጉዳይ ላይ የመጨረሻው ምዕራፍ ላይ ስለመድረሻቸው ተሰምቷል። እዚህ ጉዳይ ላይ የሚነሱ ሌሎች ስሞችም ጭምራሉ። ለምሳሌ ክለቡ ዋና ስራ አስፈጻሚ የሆኑት ኦማር ቤራዳ፣ ከዛ ባለፈ የምልመላ የበላይ ጠባቂ የሆኑት እንደነ ክሪስቶፈር ቪቬል በተመሳሳይ በዝውውር ሂደቱ ላይም ጭምር የዩናይትድን ስትራክቸር የዩናይትድን መዋቅርን በተመለከተ በሚቀጥለው የቡድን ቆይታ ከአሰልጣኞች ጋር ተያይዘው በሚነሱት ጉዳዮች ይሄ ቅድም ያነሳነው የግራም ቤሊ መረጃ እንደሚያጋራን ከሆነ ማለት ነው ለኦልትራፎርድ በጣም የቀርብ የመረጃ ምንጮች እንደሚያጋሩት ማይክል ካሪክ ይህንን በኃላፊነት የመረከብ ጉዳይ እጅግ በጣም ሰፊ ነው ተብሏል እና እንደ ምክንያት የሚነሳው ማይክል ካሪክ በቅርብ በዩናይትድ ቤት ውስጥ እያሳለፈው የሚገኘው ቆይታ ክለቡ ይህንን አሰልጣኝ በቀጣይነት እንዲያሰለጥንም ጭምር የመሾሙን ጉዳይ ሙሉ ለሙሉ ፈቃደኛ መሆናቸውም ጭምር የተሰማ የሚገኘውና 2 ኦፕሽኖች ናቸው እንደ ጥያቄ የተነሱ የሚገኙት። እነሱም የኦሌ ጉናር ሶልሻየር በአማራጭነት አለ። ነገር ግን አሁን ካለበት የቡድኑ መዋቅር አሁን ከሚገኝበት የቡድኑ ስሜት አንጻር ማይክል ካሪክን በቡድኑ ውስጥ የማቆየቱ ጉዳይ በአብዛኛው ክለቡን ወደፊት እንዲጓዝ እንዲራመድም ጭምር እንደሚያስችለውም ጭምር ነው መረጃው የሚጠቁመውና በሚቀጥለው ቆይታ ላይ ግን በጣም ሰፋ ያለ መረጃዎች ይነሳሉ። ለምሳሌ ጄሰን ዊልኮክስ አሁን የተናገሩት እንደሚገኘው ክለቡ አሁን እያሳየው በሚገኘው ወቅታዊ ብቃት በጣም ደስተኛ ስለመሆናቸውም ጭምር ይኸው መረጃ ይፋ ያደርጋል እና እንዲሁም ሲቀጥሉ ምንድነው የሚሉት እንደነ ክሪስቶፈር ቪቬል ከኛ አሰልጣኝ ጋር በዝውውር ጉዳዮች ላይ ጭምር መስራት ቀጣዩን የማንቸስተር ዩናይትድን ፋውንዴሽን መሰረትንም ጭምር ለመጣል እጅግ በጣም እንደሚያስችልም ጭምር መረጃው ይፋ እያደረገ ነው የሚገኘው። ምናልባት ከቀናት በፊት አንድ በዩናይትድ በኩል ሲነሱ ከነበሩ ርዕሰ ጉዳዮች መካከል ዘቴሌግራፍ ይዞት የወጣው መረጃ በትልቁ የሚነሳ ነበር። እሱም ማንቸስተር ዩናይትድ አሁንም በዝውውሩ ጉዳይ ላይ ያልተቀረፉ ክፍተቶች እንዳሉትም ጭምር እንደሚነሳ በተደጋጋሚ የተመለከትናቸው ከሚገኙ ርዕሰ ጉዳዮች መካከል የሚነሳ ነው። እሱም ራሱ ማይክል ካሪክ ይፋ እንዳደረገ ሁሉ የዩናይትድ የግራ መስመር በተመለከተ በተለይም አንድ የክንፍ ተጫዋች በተለይም አሁን ማቲያስ ኩኛ በሚጫወትበት የሚዲያ ዲፓርትመንት ላይ ሌላ ተጨማሪ ተጫዋች ወደ ክለቡ የማምጣት ፍላጎት በክለቡ በኩል በቀጣይ ከሚሰራባቸው የቤት ስራዎች መካከል በትልቁ የሚነሳ ነው። በተመሳሳይ ታዲያ ይህንኑ ክፍተት ለመሸፈን በሚሄዱበት ጥረት ላይ የክለቡን የአሰልጣኝነትን ጥያቄ የሚመልሰውን ጉዳይ ደግሞ በትልቁ የሚነሳ ነው እና የዝውውሮች ጉዳዮች ላይ ያሉ ሰዎችም ጭምር አሁን አሰልጣኙ ከ3-4-2-1 ወደ 4-2-3-1 የጨዋታ ቅርጽ ከመጣ በኋላ
እያሳለፈው የሚገኘው ቆይታ በጣም ፐርፌክት እንደመሆኑ መጠን ለዚህ አጨዋወት መንገድ የሚመቹ ተጫዋቾችን ወደ ክለቡ የማምጣቱ ጉዳይ ላይ ይበልጥ ቀጣይ እንደሚሰሩም ጭምር ነው የተሰማ የሚገኘውና አሁን በክለቡ በኩል ያሉ ተጫዋቾች በጣም ደስተኛ ስለመሆናቸው ኢቭን ለተጫዋቾቹም ለደጋፊዎቹም ጭምር ሲባል የኛ አሰልጣኝ አሁን የማይክል ካሪክ በክለብ ውስጥ በዋና ኃላፊነት የመቆየታቸው ጉዳይ በጣም ነሰሰሪ ስለመሆኑም ጭምር ነው የተናገሩ የሚገኙት። አንደኛው ይህንን ለማድረግ በክለብ ውስጥ የሚገኙ በጣም ዳይናሚክ የሆኑ በተለያዩ የሜዳ ዲፓርትመንት ላይ መጫወት የሚችሉ ተጫዋቾችን ወደ ክለቡ የማምጣቱ ፍላጎት ነው ያለው። ለዚህ ደግሞ ከክለቡ እንዲለቁም ጭምር የሚጠበቁ ተጫዋቾች አሉ። አንደኛው ማኑኤል ኡጋርቴ ነው። በቡድን ውስጥ ብዙ የተጫወተ አይደለም የሚገኘው። ከዚያ ባሻገር ደግሞ ጆሹዋ ዚርክዚ ነው። እንደምታውቁት እሱም ብዙ የመጫወቻ ጊዜ በክለብ ውስጥ እያገኘ የሚገኝ ተጫዋች እንዳለ መሆኑ መጠን ከዚያ ባሻገር በእነዚህ ተጫዋቾች ሽያጭ ክለቡ ሌሎች አዳዲስ ፊቶችን ወደ ክለቡ ለማምጣት እንደሚረዱትና እንደሚያግዙትም ጭምር ይነሳሉ። በዝውውሩ ሂደቱ ላይ የሚጠበቀው ከ87 እስከ 80 ሚሊዮን ፓውንድ የሚጠጋ ገንዘብ በመውጣት ክለቡ አዳዲስ ፊቶችን ወደ ክለቡ የማምጣቱ ጉዳይ ላይ ኢኒዮስ ግሩፕም ሆነ አሁን የዩናይትድ አመራሮች በዚህ ጉዳይ ላይ ንግግሮች እያደረጉ ስለመሆናቸውም ጭምር ነው የሚሰማውና እንዲሁም ፋብሪዚዮ ሮማኑን በዝውውር ሂደቱ ላይ በቅርብ ቀናቶች ውስጥ አውጥቷቸዋል ተብለው ከሚታሰቡት ውስጥ የትኛውን ተጫዋች ወደ ክለቡ ሊያመጣል ይችላሉ የሚሉት ጉዳዮች የተነሱ ነው የሚገኙት። እንደምታውቁት የክለቡ ፕራይመርሊ የክለቡ ቀዳሚው በተጫዋቾች ዝውውር ጉዳይ ላይ እየተነሱ የሚገኙ 6 ቁጥር አሊያም የአማካይ ስፍራ ተጫዋቾች አሉ እንደነ ሳንድሮ ቶናሊ፣ አዳም ዋርተን ከዛ ባለፈ ደግሞ ምናልባትም ራሱ ሲቲም እንደነ ኤሊዮት አንደርሰን ያሉ ተጫዋቾችን ይፈልጋሉ እና እነዚህን ተጫዋቾች በማምጣት ፍላጎት ውስጥ ከክለብ ውስጥ ደግሞ ሙሉ ለሙሉ በውሸቱ ለሚገኙ ግን ከክለቡም የሚለያዩ ተጫዋቾች ስለመኖራቸውም ጭምር ይታወቃል። እና ጄደን ሳንቾ፣ ማርከስ ራሽፎርድም ጭምር እስካሁን እልባት ካላገኙት መካከልም የሚነሱ ናቸውና በእነዚህ ቆይታዎች ውስጥ የማይክል ካሪክ የቀጣይ ቆይታን በተመለከተ ሌሎች የሚነሱ ርዕሰ ጉዳዮች ይኖራሉ። የአውሮፓ ሻምፒዮንስ ሊግ ተሳትፎን በተመለከተ ግን ሴኪር ማድረግ እጅግ በጣም ማንዳቶሪ ነው። ቡድኑን ወደዛ መድረክ ማምጣት የሚችል ከሆነ በክለቡ በኩል በዝውውር ሂደቱ ላይ ተጫዋቾችን ወደ ክለቡ ለመሳብ ለመጋበዝ ብዙ የማይቸገርባቸው አማራጮች ስለመኖራቸው በደንብ እናስባለን። አክቹዋሊ አሁን የሚገኝበት ቦታ የአውሮፓ ሻምፒዮንስ ሊግን በቀጣይ ለማሳካት ብዙ የሚያስቸግረው አይመስልም። ነገር ግን በሊቨርፑል፣ በቼልሲ፣ በአስቶን ቪላ እና በዩናይትድ መካከል የሚገኘው የነጥብ ልዩነት 3 ብቻ ነው። ያ ማለት ቀሪ 9 ሳምንታት እየቀሩ 3 ነጥብ ብቻ ማለት በአንድ ጨዋታ አንደኛው ቡድን ከ3ኛ ወደ 6ኛ ደረጃ መውረድ የሚችልበትንም ጭምር ኢንፎርስመንት ስለሆነ የሚጋብዘው በዚህ ቆይታዎች ውስጥ ክለቦች በጣም ጠንካራ ፉክክር ይጠብቃቸዋል። በቀጣይ በሚኖራቸው የአውሮፓ ሻምፒዮንስ ሊግ የተሳትፎ ቆይታን በተመለከተ እና በዩናይትድ ቤት ውስጥ የማይክል ካሪክ ቀጣይ ኃላፊነትን ሚናን በተመለከተ አሁን ላይ በቋሚነት የመሆኑ እድል እጅግ በጣም ሰፊ ሆኖም ጭምር የተመለከትናቸው ከሚገኙ ርዕሰ ጉዳዮች መካከል ከፊት የሚነሳ ሆኖ እያስተዋል ነው እንገኛለን። ይሄ ጉዳይ እውን ይሆናሉ በማይክል ካሪክ በኩል ከምንጠበቃቸው ቀጣይ የቤት ስራዎች መካከል አንዱ ነው። ግን አሁን ላይ ከወደ ዩናይትድ በኩል እየወጡ ያሉ መረጃዎች እንደሚጠቁሙት ከሆነ ማለት ነው አሊያም ለማንቸስተር ዩናይትድ በጣም የቅርብ የመረጃ ምንጮች ይፋ አድርገውታል እንደሚባለው እንደነ ግራይም ቤሊ መረጃ እንዲሁም ቲም ቶክ የግራም ቤሊን ሶርስ በመጥቀስ ያጋራው መረጃ እንደሚጠቁመው ከሆነ ማይክል ካሪክ ይህንን ኃላፊነት በቀጣይነት ይዞ የሚረከብበት እድል በጣም ሰፊ ስለመሆኑም ጭምር ነው መረጃው የሚያጋራው። ይህንን ጉዳይ እንመለከታለን። ከዛ ባሻገር ግን አጭር መረጃ ለማጋራት ያህል ቤንያሚን ሼሽኮ በማንቸስተር ዩናይትድ በኩል እንግሊዝ ፕሪሚየር ሊግ የወሩ ኮከብ ተጫዋች ተብሎ በደጋፊዎች በኩል ወይም በፒኤፍኤ ፕሌየር ፋንስ ኦፍ ዘመንዝ በሚለው ማለት ነው ከተመረጡ ተጫዋቾች መካከል አንዱ ሆኗል። ይህም ለቤንያሚን ሼሽኮ ምናልባትም ያለፉት 1 ወራት ገደማ ወይም ከማይክል ካሪክ መምጣት በኋላ ላሳለፈው ጊዜ በጣም አስደናቂ የሚባል ሪዋርድ ሊሆን ይችላል። አዳዲስ ነገሮችን እንመለከታለን። ማን ይሆናል ግን በክለቡ በኩል በአዲስ አሰልጣኝነት የምንመለከተው የሚለው ጉዳይም ጭምር የምናይባቸው የጨዋታ መርሃ ግብሮች በቀጣይ የምናጋራችሁ ነው የሚሆነው።